በሰማይ ያንደረገች ንግስት ሌኒ ባረጋዊው ኪራኮስ ምክር ተመርታ የኢየሱስ ክርስቶስ ግማደ መስቀል ለዘመናት ተቀብሮ ከቆየበት ያወጣችበትን ዕለት በማስታወስ ይከበራል የመስቀል ደመራ በዓል። ይህም ዕለት በዛሬው ቀን በኢትዮጵያ ካቶሊካዊት ቤተክርስቲያን የሃይማኖቱ አባቶችና ምእመናን በተገኙበት በተለያዩ ሃይማኖታዊ ሥርዓቶች ተከብሮ ውሏል። በደመራው ያው እኛ የምናስበው የክርስቶስ ስቃይን ነው የምናስበው። ክርስቶስ መስቀል ላይ የተሰቀለው ከኛ ጋር አንድ ለመሆን የኛን ስቃይ ለመካፈል ነው። ስለዚህ እርስ በርሳችን በመደጋገፍ አንዱ የአንዱን ስቃይ በመካፈል በክርስቶስ ትንሣኤ እና በመንፈስ ቅዱስ ኃይል ተመርቶ ወንድሙን እየደገፈ ወንድሙን እህትን እየደገፈች ወደፊት እንድንሄድና ስቃያችን የመጨረሻ ቃል ሳይሆን ትንሣኤም እንዳለ ከዛም በኋላ ህይወት እንዳለ በማሰብ የምንደጋገፍበት የእግዚአብሔርን ፍቅር አስበን እርስ በርሳችን ለመፋቀር ቃል የምንገባበት በዓል ነው። ሰላምም እንዲመጣ ፍቅር ያስፈልጋል። ስለዚህ ፍቅር እንዲበዛ ሁላችንም በጸሎት የምንጠመድበት ጊዜ ነው። የካቶሊክ እምነት ተከታዮች እዚህ ጽዮን ማርያም ቁምስና ተሰባስበን በጸሎት መንፈስ በጸሎት ጀምረን ያው የተለመደውን የዳመራ ስርዓትን ነው ያደረግነው እና መሐልም ላይ ትምህርት ነበረ። ከወንጌል የተነበበ ንባብን መሰረት ያደረገ ትምህርት ነው ያስተላለፍነው እና የትምህርቱ ዋና ሐሳብ በመስቀሉ ስር የቆሙትን 5 ግለሰቦችን በዮሐንስ ወንጌል ላይ የምናገኘው ታሪክን መሰረት ያደረገ ትምህርት ነበር። ከዛም የሚመጣው መልእክት እንግዲህ መስቀሉ ስር የመቆም ጽናት በእያንዳንዳችን ልብ ውስጥ እንዲሰርጽ በተለይ ደግሞ የክርስትና እምነት ተከታዮች ለሆንን መስቀሉ ስር በመቆም የምናገኘው ትርጉም አለ። ደመራ ስናከብር በዋነኝነት የምናከብረው የመስቀል በዓል ነው። መስቀል ማለት ክርስቶስ ለኛ ብሎ ሞቶ ተሰቅሎ ዓለምን ያዳነበት ምስጢር ነው የምናስበው። በዛው ወሰኛ ምን ነው የምናገኘው? በካቶሊክ ቤተክርስቲያን አስተምሮ በመስቀል ላይ ጥልን ድል ያደረገበት ኢየሱስን ያሰብን እኛም ዛሬን በሰላም በፍቅር በትህትና ሌሎችን በማገልገል ሌሎችን ወደ ትንሣኤ ወደ አዲስ ሐሳብ ወደ አዲስ እድገት እንዲሄዱ የማድረግን ነው። እኛ እሱን ያሰብን አብረን ሰላምን ነው እናበስረው። የሰላም መሳሪያ መሆኑን የጸለይን አብረን ስለ መስቀል የዘመርን ያከበርን መስቀል ደግሞ ለኛ የድል ነው። መስቀል ጥላት የተሸነፈበት እኛ ደግሞ ክርስቲያኖች ወደ ዘላለማዊ ሕይወት የምንጓዝበት የምንሄድበት መንገድ ስለሆነ መስቀልን በደንብ ካቶሊክ ቤተክርስቲያን ታከብራለች። ዛሬ እኛ ጋር አለች አዛን ይዛይናት ሰላም የሞላባት እውነት ያደረባት መስቀል የሚመናን ማክበር ያለበት በየማስበው የወደቁትን የተጨቆኑትን ነፃ የማውጣትን ለምሳሌ አሁን ሰው እውነት ፍቴ ሲጓደል ያን እኔ አለው ስለ እውነት በመቆም እውነትን በማሰል ፍቅርን በማብሰር መስቀል የውርደት ቦታ ነበረ፣ የስቃይ ቦታ ነበረ። ሆኖም ግን አሁን ኢየሱስ እሱን የመዳኛ ወደ መዳኛ መሄድ ድልድይ አድርገው ስላስተማረን ሚመናኖች ወይም ህዝብ እግዚአብሔር መስቀል ማክበር ያለባቸው በባህል በልተው ጠግበው የተለያየ ነገር አዘጋጅተው ያከብራሉ። ግን ከዛ በዘለለ ለክርስቲያኖች ጥልቅ የሆነ ምስጢር አለው። ለምሳሌ ከመስቀል ጋር መጓዝ እዚህ ዓለም ላይ ስንኖር ሁሉ ተደላልደን አንኖርም። ሁሉ ተደላልደን ኖር ማለት የመጣነው እዚህ ዓለም ኖረን እዚህ ዓለም እንደምናልፍ አይነት ነገር ነው። ግን እኛ ክርስቲያኖች የምናምነው ይህ ዓለም ለኛ ድንኳን ነው፣ ጊዜያዊ ነው። ግን መልካም ስራ ሰርተን መልካም ስራን አከናውነን ጥሪያችንም እሱ ስለሆነ ወደ መንግስት ሰማይ ለመግባት ነው የመጣነውና መንግስት ሰማይን ያሰቡ ድሆችን ያሰቡ የሌሉትንም ያለው ያካፈለ ከጎኑ ከጎረቤቱ ያለውን ያስታወሰ ቢያሳልፍ ጥሩ ነው ብዬ አስባለሁ። ሲል ነበር በጣም ደስ ብሎኛል። ደስ በሚል መልኩ ነው ያከበርኩት። ክርስትና ማለት ፍቅር ነው። ስለዚህ በዚህ በተቀደሰ ቀን ደግሞ ፍቅራችንን ለሌሎች በመስጠት ከልብ የሆነ ፍቅር በመተዛዘን በመረዳዳ በመደጋገፍ ብናደርገው በጣም መልካም ነገር ነው። ማርያ ሰላም የሞላባት ማርያ
በኢትዮጵያ ካቶሊካዊት ቤተክርስቲያን ተገኝተን ያነጋገርናቸው ምእመናን ለመላው የክርስትና እምነት ተከታዮች በዓሉ የሰላም የፍቅር እንዲሆን መልካም ምኞታቸውን አስተላልፈዋል። መጀመሪያ እንኳን አደረሳችሁ ብዬ ማለት የሚፈልገው መጀመሪያ አጠቃላይ በጎ ፍቃድ ያላችሁ ሰዎች ነው። በእግዚአብሔር ፍጡር የተፈጠረ ሰው እንኳን አደረሰ መስቀል በዓል። ምክንያቱም ሰው ብዙዎቹ ከአመት ዓመት ማለፍን አይችሉም በራሳቸውና እግዚአብሔር እንኳን አረዳዋቸው እንኳንም ከናንተ ጋር ሆኖ አለፋችሁ ደረሳችሁ። ይህ አዲሱ አመት ጋር የተገናኘም ስለሆነ ይህ 2018 የመልካም የስኬት አመት እንዲሆን ይመኛለሁ። ሁለተኛ ያው አጠቃላይ ክርስቲያኖች ደግሞ በተለይ መስቀልን በጥብቅ መስቀል ተሸክመው መስቀል አንገታቸው ያርገው ይዘው ምስክርነት ተሰጥተው ያለው ምእመናን እንኳን አደረሳችሁ እንኳን ደስ አላችሁ። መስቀልን ግን በአንገት ማድረግ ሳይሆን በልባችን መስቀል ስለ መስቀል ጥልቅነት ፍቅር ቢገባንና አብረን ብንሰራ ይላለው። ቀጥሎም ያው ካቶሊክ ክርስቲያን ምእመናን በሙሉ እንኳን አደረሳችሁ ማለት ይወዳለው። ከዛም አልፎ ደግሞ የካፑቺን ወንድሞችም እንኳን ደስ አላችሁ እንኳን አደረሳችሁ ማለት ይወዳለው። ለመስቀል በዓል እንኳን በሰላም አደረሳችሁ እንላለን። በዓሉ የመተሳሰብ የፍቅር የመረዳዳት ያለው ለሌለው ያካፈለ ይህን የክርስቶስን ትንሣኤ የክርስቶስን መስቀል እንድንሸከም በመሰጣጣት በፍቅር እንዲያደርግልን ምኞቴ ነው። ለሁሉም ክርስቲያን እንኳን አደረሳችሁ። በጣም ደስ የሚል መስቀል ነበር። ይህንን በዓል ስናከብር ሁሉም ክርስቲያኖችን በመተሳሰብ በመፈቃቀር አንዱን ለአንዱን የቸገረውን በመረዳራት እንዲያከብር እንዲሁም መልካም ምኞቴን የገለጽኩ ሁላችሁም በሀገር ውስጥም ከሀገር ውጭም ያላችሁ ሁሉም የመስቀል በዓል የምታከብሩ እንኳን የመስቀል በዓል አደረሳችሁ። መስቀል ላይ ተሰቅሎ ፍቅሩን ስለገለጸ ያንን ፍቅር በማመልከት ነው የምናከብረው። እንደማንኛውም የኢትዮጵያ ቤተክርስቲያን ትውፊት እንደዛ አብረን ነው የምናከብረው። የተለየ የምናከብርበት መንገድ የለንም። እንደ ካቶሊካውያን ሁላችንም አንድ ላይ ሆነን ነው የምናከብረው። ከኦርቶዶክስም ከወንጌላውያንም ጋር በክርስቶስ ለሚያምን ሰው ሁሉ እንኳን የክርስቶስ መስቀል በዓል አደረሳችሁ ነው የምለው።